ሩትዬ ዛሬ ደግሞ ከልጇ ጋር ብቅ ብላለች። እንግዲህ ትላንት በቪዲዮ ተናግራ ነበረ። ከዚህ በኋላ ማንም ህይወቴ ውስጥ እንዲገባ አልፈልግም፣ ምንም ብጥብጥ፣ ምንም ጭቅጭቅ አልፈልግም፣ ከልጄ ጋር ጊዜ ማሳለፍ እፈልጋለሁ፣ ልጄ ማሳደግ እፈልጋለሁ ብላ በተናገረችው መሰረት እንግዲህ ሩትዬ ደግሞ እየተናገረችን የምተገብር በጣም ጀግናና ብርቱ ሴት ነች። ይሄን እናውቃለን። ትችላለች። ሁሉም ነገር ማድረግ የምትፈልገውን ነገር ከፈጣሪ ጋር ትችላለች። ብዙ ጊዜ ደግሞ ችላ አሳይታናለች። ሌላ ነገር እንኳን ቢቀር የሩትዬ እህቶች ከጎኗ ሆነው ጌሙን ራሱ በድል ነበር ያጠናቀቀችው እና የሆነ ነገር አደርጋለሁ ብላ ምንም ያቃታት ነገር የለም። ወደ ሚዲያ ከመጣችሁ በኋላ ከዛ በፊት የነበረው ነገር እኛ ምንም የምናውቀው ታሪክ የለም። ግን ከመጣችሁ በኋላ ይሄን የመሰለ ልዑል የሆነ ልጅ ወልዳለች። ከብዙ መከራ በኋላ፣ ከብዙ ለቅሶ፣ ከብዙ አዘን በኋላ፣ ከብዙ ደስታም በኋላ ይሄን የመሰለ ልዑል የሆነ ልጅ ወልዳለች። ትናንት ደግሞ ለልጇ በቃ ጊዜ መስጠት ያለባትን የመጨረሻ ውሳኔ ተናግራለች ትናንት። ከዛ በኋላ እንግዲህ ዛሬ ደግሞ ያው በነገራችን ላይ ዛሬ ስራ የለም ኢትዮጵያ ላይ ካላንደር ዝግ ነው። ብዙ ሰው ቤቱን ይውላል። በቃ ኡር ነው ዛሬ ማለት ነው። እና ፏፍሽ እያሉ እንግዲህ ከልጇ ጋር ቡና እያፈላች እንደዚህ ከዚህ በኋላ ተናግራለች። እኔ ከልጄ ጋር ነው መምጣት የምፈልገው፣ ከልጄ ጋር ነው ስራ መስራት የምፈልገው። ከልጇ ጋር ቡና እያፈላች እየተጫወተች ቤቷን እያጸዳች ምናምን ብትመጣ ቪዲዮ በደንብ ይታይላታል። ይሄን ደግሞ እናውቃለን። ምክንያቱም የፍቅር ሰው ስለሆነች በጣም የሚወዷት እሷን ለማየት የሚናፍቁ እሷ ሳያት ማደር የማይችሉ የመዳም ቅመሞች አሉ። እሷ ስትመጣ ድካማቸው፣ እመማቸው፣ ድብርታቸው የሚጠፋ ብዙዎቻችን ማለት ነው። ልክ እሷ ስትመጣ ሳቃችን ይመጣል ማለት ነው። ምክንያቱም የሳቃችን የደስታችን ምንጭ ስለሆነች ማለት ነው። እና ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦች ለዚህ ቤት አዲስ ናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ይህ ቪዲዮ ለሁሉም እንዲደርሱልኝ አድርጉልኝ። ዩቱብ ሼር ያድርግልኝ ነው ብላችሁ ያው ተነዛነስኩ መሰለኝ አይደለም፣ ግን ይቅርታ አድርጉልኝ። ያው እናንተ የኔ እንቆች ስለሆናችሁ እናንተ ካላበረታታችሁ መስራት የዚህ ጋር መለፍለፍ ምናምን ምንም ጥቅም ስራ የሌለው ነው። ለዛ ነው እናንተ ለምጠይቃችሁ እኔ ወርቆች። እናንተ ደግሞ አሳፍራችሁኝ አታውቁም። ተባረኩ፣ እድሜና ጤና ይስጣችሁ፣ ይሄን የመሰለ ልጅ ይስጣችሁ። ልዑልዬን የመሰለ ልጅ ገብታችሁ ሀገራችሁ ላይ ውለዱ፣ ክበዱ። ሌላ ምንም አልላችሁም። እና ሩትዬ ደግሞ እንደዚህ በርቺልን፣ እንደዚሁ ደስተኛ ሁኝልኝ። ከልጃችን ከልጅሽ ጋር ሁልጊዜ እንደዚህ ነይልን ነው